በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መስራ ወተሱ ለወርኃ ሰኔ በዛቲ ዕለት ተዝካረ በዓሉ ለእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት ኃይሉ ወምሕረቱ ያሉ ምስሌ ለዓለመ ዓለም አሜን። ሰላም ለልደትከ እግዚአብሔር ልዑል በኢሩካቤ ወዘር እምነ ባሕቲታ ድንግል በዘይትዐወቅ ቀዳሚ ዘልደትከ አምሳል አውፅአት ምድር ሐመልማለ ከመ አዘዝካ በቃል እንበለ ዝናም ይረድ ወይትከዐው ጠል። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 29 ቀን በዚህች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በሥጋ ለተወለደበት ልደቱ መታሰቢያ ነው። ይቅርታው ቸርነቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለልደትከ እግዚአብሔር ልዑል በኢሩካቤ ዘር እምነ ባሕቲታ ድንግል በዘይትዐወቅ ቀዳሚ በልደትከ አምሳል አውፅአት ምድር ሐመልማለ በከመ አዘዝካ በቃል እንበለ ዝናም ይረድ ወይትከዐው ጠል። ዳግመኛም በዚህች ቀን ከቆና ገዳም 7 መስተጋድላን ሰማዕታት ሆኑ። እሊህም አባ አብሳዲ፣ አባ ኮቶሎስ፣ አባ አርድማ፣ አባ ሙሴ፣ አባ እሴይ፣ አባ ኒኮላስና አባ ብሶይ ናቸው። የእግዚአብሔር መልአክ ተገልጦ እንዲህ ብሎ አዘዛቸው። ክብር ይግባውና የጌታችን ኢየሱስ ክርስቶስን ስም ግለጡ። ያን ጊዜም ወደ መኮንኑ ሊሄዱ ተነሱ። መርከብንም አገኙ። በመርከቧም ውስጥ 5ቱን መስተጋድላን አገኟቸውና ከእነርሱ ጋር ተስማሙ። ወደ መኮንኑም ደርሰው በፊቱ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመኑ። መኮንኑም ከእርሳቸው አንዱን ስለ ሀገራቸው ጠየቀው። እርሱም ቆና ከሚባል አገር እንደሆኑ አስረዳው። መኮንኑም ያስሯቸው ዘንድ አዘዘ። ከዚህም በኋላ ደግሞ ከእስር ቤት አውጥተው ጽኑ ስቃይን ያሰቃያቸው ዘንድ ደግሞም በአንገቶቻቸው ከባድ ድንጋዮችን አንጠልጥለው እንዲያስሯቸው አዘዘ። ጌታችን ኢየሱስ ክርስቶስም በወህኒ ቤት ውስጥ ተገለጠላቸው፣ አጽናናቸውም፣ ቃል ኪዳንም ገባላቸው። ከዚህ በኋላ ንጉሥ ወደ እስክንድርያ ከተማ ላካቸው። በዚያም ጽኑ ስቃይን አሰቃዩአቸው። ከዚህም በኋላ ዝፍትና ድኝ በተመላ በሁለት የብረት ምጣዶች ውስጥ ጨመሯቸው። ነበልባሉም 20 ክንድ ከፍ ከፍ እስከሚል ድረስ ከታች እሳትን አነደዱባቸው። ከምጣዶችም ውስጥ አውጥተው በእሳት ምድጃ ውስጥ ጨመሯቸው። ጌታችንም ዳግመኛ ተገልጦ ያለምንም ጉዳት አዳናቸው። ከዚህ በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመኑ። ይህንንም ድንቅ ሥራ አይተው 130 ሰዎች በጌታችን ስም አምነው በሰማዕትነት አረፉ። ከዚህም በኋላ አስጨናቂ የሆነ ስቃይን አሰቃያቸው። ወደ እነርሱም ጳጵሎን የሚሉትን ጣዖት በወንበር እንደተቀመጠ አምጥቶ እንዲሰግዱለት አዘዛቸው። እነርሱ ግን በእግሮቻቸው ረገጡትና ከመንበሩ ወድቆ ተሰበረ። መኮንኑም አይቶ እጅግ ተቆጣ። እግሮቻቸውንም እንዲቆርጡ አዘዘ። የቅዱስ ቀሲስ አብሲዳንን ግን ራሱን በሰይፍ ቆረጡትና ምስክርነቱን ፈጸመ። እንዲሁም ደግሞ እሊያ 5ቱንም ራሶቻቸውን ቆረጡ። ቅዱስ ኮቶሎስን ግን በእሳት አቃጠሉት። ሁሉም የሰማዕትነት አክሊልን በመንግሥተ ሰማያት ተቀዳጁ። እግዚአብሔር ምስጋና ይሁን። እኛንም በሊህ ሰማዕታት በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለአብሲዳ ወኮቶሎስ ክሌቱ ወአርድማ ወሙሴ ወኤሲ ወኒኮላዎስ አሃ ወእሙንቱ ወኮቶሎስ ካልእ ተውሳከ እልክቱ ወለሰውራነ እግር 7ቱ በእንተ ክርስቶስ ጾርአነ ዘሞቱ። ዳግመኛም በዚች ቀን ደግሞ ቅዱሳን አባ ሆር፣ አባ ብሶይና እናታቸው ይድራ ከአንጾኪያ ንጉሥ ሰራዊት ውስጥ የሆነ አባ ሆር ሳም በሰማዕትነት ሞቱ። እሊህም ወደ እስክንድሪያ በደረሱ ጊዜ በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። መኮንኑም አባ ብሶይን ይዘው ቀኝ እጁንም አስረው በከተማዎች ሁሉ በበሬዎች እንዲጎተቱ አዘዘ። ከዚህም በኋላ የተዘረጉ ብረቶች በእሳት አግለው በሥጋው ውስጥ አደረጉ። የግራ እጁንም ቆረጡ። እርሳስም አቀልጠው በአፉ ጨመሩ። ጊንጦችና እባቦች ወደ ተከማቹበት ውስጥ ጣሉት። እነርሱ ግን ከቶ አልቀረቡትም። ከዚህ በኋላ በብረት በትሮች ይደበድቡት ጀመር። እርሱም ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህም ስቃይ አድነኝ ብሎ ጮኸ። ጌታችንም አጸናው። እንደ ቀድሞውም ያለምንም ጉዳት ጤነኛ አድርጎ አስነሳው። ከዚህ በኋላ እናቱ ወደ እርሱ መጥታ አረጋጋቸው። በመጋደሉም ደስ ተሰኘችበት። ስለ እርሷም ለመኮንኑ ነገሩት። እርሱም ወደ እርሱ አስቀርቦ እያስፈራራ ለአማልክት ሰዊ አላት። እርሷ ግን አልፈራችውም።
ትእዛዙንም አልሰማችም። የብረት በትሮችንም አግለው በጎኖቿ ውስጥ እንዲያደርጉ አዘዘ። ይህንንም በእርሷ ላይ ባደረጉ ጊዜ ደስ ብሏት ዘመረች። ስለ ቅዱስ ስሙም መከራ እንድትቀበል ያደረጋት እግዚአብሔርን አመሰገነችው። ከዚህ በኋላ ነፍሷን ሰጠች፣ የሰማዕትነትንም አክሊል ተቀዳጀች። ቅዱስ አባ ሆርንም ከቅባትና ከተቀመመ የነዳጅ ቅመም ጋር በብረት ምጣድ ውስጥ አበሰሉት። እርሱም ያለ ሕማም ሆኖ እግዚአብሔርን ያመሰግን ነበር። ይህንንም ለመኮንኑ ነገሩት። እርሱም እጅግ አደነቀ፣ ደነገጠም። ንጉሡ ግን ተቆጣ። በእጁም ጦር እንደያዘ ወደ ብረት ምጣዱ ሄዶ ቅዱስ ሆርን ወጋው። ነፍሱንም በእግዚአብሔር እጅ ሰጠ። እንዲሁም ወንድሙ አባ ብሶይን ብዙ ስቃይ ካሰቃዩት በኋላ ራሱን በሰይፍ ቆረጡት። ሁሉም በመንግሥተ ሰማያት የሰማዕትነት አክሊልን ተቀዳጁ። እግዚአብሔር ምስጋና ይሁን። እኛንም በእሊህ ሰማዕታት በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እለከ ብሶይ ሆራ ሰላም እለከ ብሶይ ሃራ ዘአሰሩከ በሀብል ወሰሃቡከ በእብራ ወአቀርብ ካይበ መስዋዕተ ስብሐት ከመ ጵርስፎራ ለሁከ ሆር ወለእምከ ይድራ በእንተ ክርስቶስ ዘጾሩ ብዙሃ መከራ። በዚችም ቀን የንጉሥ ዳዊት ልጅ የኢትዮጵያ ንጉሥ ቴዎድሮስ አረፈ። ይህም ቅዱስ ከታናሽነቱ በእውቀትና በተግሣጽ አደገ። የቤተ ክርስቲያንን መጻሕፍት የተማረ ደግሞም ቀስት ማፈናጠርንና ፈረስ ግልቢያን ተማረ። ኃይል ያለውም ብርቱ ሰው ሆነ። ከታናሽነቱም ጀምሮ በእግዚአብሔር ፍቅር ታሰረ። ገንዘቡን ለድሆችና ለችግረኞች ይመጸውት ነበር። አብያተ ክርስቲያናትንም እጅ መንሻ ከመያዝ ጋር ይጎበኝ ነበር። በጸሎትና በጾምም ይጋደል ነበር። ከአንዲት ሴት በቀር አላገባም። በማንም ላይ አመፅና ግፍም ከቶ አልሰራም። ወደ ኢየሩሳሌም ለመሄድ ባሰበ ጊዜ አባ ማርቆስን አማከረው። እርሱም በመንፈስ ቅዱስ ያውቅ ነበርና ክፍልህ አይደለም አለው። ከዚህም በኋላ ባረፈ ጊዜ በክረምት ወራት በድኑን ሊወስዱ ሞልቶ የነበረው ወንዝ ወዲያና ወዲህ ተከፍሎ ተሻገሩ። በቀበሩበትም ቦታ ሕይወትነት ያለው ውሃ ምንጭ መነጨ፣ እስከዛሬም አለ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ለብሔረ አጋዚ ንጉሣ ቴዎድሮስ እጓለ አንበሳ ተስካረ በዓልከ ዮም በጥብሃ ባግ ወእንስሳ አኮ ዘገብረት ባይቲታ እምከ ጽዮን ሞገሳ ደመናትኒ አንጠብጠቡ አሳ። ዳግመኛም በዚህች ዕለት ንጹሕ ጻድቅ ለሆነ ለሮሜ ንጉሥ ለማርቆስ የረፍቱ መታሰቢያ ሆነ። ይህም ቅዱስ በድንግልናው 5 ዓመት ነገሰ። ሕዝቡንም እግዚአብሔርን በመፍራትና በቅን ፍርድ ጠበቀ። እርሱንም ከመውደዳቸው የተነሳ ሚስትን እንዲያገባ መኳንንቱ አስገደዱት። እርሱ ግን በሌሊት ወደ ቤተ ክርስቲያን ገብቶ ከእመቤታችን ከቅድስት ድንግል ማርያም ስዕል ፊት ቆሞ ጸለየ። እመቤቴ ሆይ ላንቺና ለማይሻር ንጉሥ ልጅሽ እገዛ ዘንድ ወደሚሄድበት ምሪኝ አላት። እርሷም ወደ ቶርማቅ ተራራ ይሄድ ዘንድ እግዚአብሔርም ካንተ ጋር ይኑር አለችው። ከዚህ በኋላ በሌሊት ወጥቶ ሄደ። ወደ ባህር ወደብም በደረሰ ጊዜ ያለ መርከብ ተሻግሮ ወደ ቶርማቅ ተራራ ደረሰ። ያም ቦታ ደረቅ ነበረ። ከአጋንንት ጋራም እየተጋደለ በውስጡ 60 ዓመት ኖረ። ባረፈ ጊዜም መላእክት በክብር ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለማርቆስ ጊዜ ተሰልጠ ዘመኑ እንዘሃሎ በደብረ ቶርማቅ መካኑ ወንጌለ ቅዱስ እንተ ማቴዎስ ይዜኑ ሶበይብል ለመላክ ሰማይ ልሳኑ ሶበይብል ለመላከ ሰማይ ልሳኑ መጠነ 5 ዓመት ተለአለ በድኑ። በዚችም ቀን የከበረ አምደ ሚካኤል የሥጋው ፍልሰት ሆነ። መጀመሪያ በንጉሥ እስክንድር ዘመነ መንግስት ወደ አባቶቹ መቃብር፣ ዳግመኛም በንጉሥ ልብነ ድንግል ዘመን ባረፈ በ40 ዓመቱ ፈለሰ። አባቶቹ ነገስታት ወደ ተቀበሩበት ወደ አትሮንሰ ማርያም አፍልሰው እንዲወስዱትም ንጉሱ አዞ ነበርና። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸው ለእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በ30 ለወርኃ ሰኔ በዛቲ ዕለት ተወልደ ቅዱስ ዮሐንስ መጥምቅ። ወበዛቲ ዕለት አይረፈ አባ ጌራን መስተጋድል። ወበዛቲ ዕለት ተስካሮን ለማርያም ወለማርታ። ዘአቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባረኮ ባይዛቲ መካነስ ካረጋዊ ለይ ገምነው ሰጻን
ለዘጻፈው በክርታሱ ለዛ ጻፈው ዘ ይደርስ ለዛ ነው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረነ ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳች ያን ይንሳአነ ሞት ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ